ምን ሆነሻል? አብጌል ይኸው ማርታ ያላልኩሽም አልተሻላትም። አሁንም እያመመሽ ነው አይደለ? ካዲና አባዬ ዳጣን ከሰላም ነው የወለድካት። አላልኩሽም? ከሰላም ነው የወለድካት። እንዳልኩሽ ነው። አልተሻላትም። አሟታል። አሞሻል አይደል? አሁንም አልተሻለሽም አይደል? አላመመኝም እማዬ። ወደ ውጭ ሊድ ያልኩት ይሄ ግፍ መሸከም አቅቶኝ ነው። አባቴ በጣም ከድካሙ የተነሳ ዳጣ ብቻ የለችም፣ ሰላም አሁን የወለደችው የራሱ ልጅ ነው እማዬ፣ የራሱ ልጅ ነው። አቢጌል አይሆንም አልኩሽ። አቢጌል አይደለም እማዬ። እኔም ሁለተኛ አባቴ ብዬ አልጠራውም። አንቺን ብትሆኚ ባሌ ብለሽ እንዳትጠሪው። ከዚህ ከሃዲ ጋር ድጋሚ እንዳትተኚ። ተነሽ እማዬ፣ ተነሽ። ውጣ አባዬ፣ ተነስ፣ ውጣ። ተነስ አባዬ፣ ውጣ። ተነስ፣ ውጣ፣ ውጣ። ሲጀመር ቤቷ ድረስ የማትፈልገውን ሰው እያመጣችሁ ልጅቷ እንዴት እንደዚህ አትሆን? ማርቲ፣ እናንተም እኮ ኃላፊነት አለባችሁ አይደል እንዴ? መዲ፣ ስለፈጠረሽ አፍሽን ይበላሻል። ስም በይ። አይ ዶንት ኬር። ሲጀመር እዚህ ቤት ያላችሁ ሰዎች በአጠቃላይ ተኝታችኋል። ቆይ አቢጌል አልመጣም አለች? አዎ አልመጣም ብላለች። በሽታዋ እዚህ ነው ያለው መሰለኝ። አልመጣም አለች። ምን ማለት ነው? ይቅርታ ደሬ፣ አንተን አይደለም እሷን ነው። ሙሉ ነው የማይገባ። አንተ እንዴት ነው የኔ ስቃይ የማይታይ? እንዴት ነው የማይገባ? ቆይ አንተ ምን አይነት ሰው ነህ? ናታን በቃ ከየት ይውጣልኝ? አረ ኤሚ አትጥራ ስሜን። ናታን ውጣልኝ፣ 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 ውጣልኝ። ኪል ደረጀ ዛሬ ጋይስ፣ ወይኔ በስመ አብ ደረጀ በጣም ነው ያስደነገጠኝ። እንደው በህልም ነው በሉኝ ጋይስ። ይሄ ነገር በህልም መሆን አለበት፣ አለበለዚያ ግን በጣም ከባድ ነገር የተፈጠረው። ወይኔ ደረጀ እንዴት እንዳሳዘነኝ ጋይስ፣ ወይኔ ጉዴ። በነገራችን ላይ አንዳንዴ ማለት ነው ጋይስ ቤተሰቦቼ ካልደፈረሰ አይጠራም ይላል ያገሬ ሰው ሲተረትና፣ አንዳንዴ ደረጀም እንደዚህ ተጨንቆ ይህን ያክል መከራውን ከሚበላ ምን ነው አንደ እውነት በሆነ ብያሰብኩኝ ማለት ነው ጋይሶች። የምር ማለት ነው ዝሬት እናንተ ተጨንቆሙ ተኩሱም ድረስ ግን እርግጠኛ ነኝ አቢጌል እዚህ ጋር በህልሟ መሆን አለበት። መጅም ይሄ የእውነት ከሆነ በስማ በጣም ነው ጋይስ። በቃ እንዴት ብዬ ልንገራችሁ ጋይሶች፣ በቃ ይሄ ጀስት ታውቃላችሁ ከአቅም በላይ የሆነ ነገር ነው እኮ። በስማም ደረጀ እንዴት እንደተጨነቀ አይሆንም። ከዛ ደግሞ ማርታ ሳዘነችኝ። በቃ አይኗን ጭፍን ግልጥ በቃ የምትሰማውን ነገር ራሱ በቃ ህልም ነው ወይስ ምናምን ብላ ነው እየሰማች ያለችው ማለት ነውና እንደው የእውነት ማለት ነው አቢጌል ደረጀን ህልም ነው በሉኝ ጋይስ፣ ህልም ነው በሉኝ። ይሄ የእውነት መሆን የለበትም በፍጹም ጋይስ፣ በፍጹም በጭራሽ ይሄ እውነት ሊሆን አይችልም። በፍጹም ሊሆን አይችልም። ምክንያቱም እንዴ ጋይስ እንዴ የሆነ ማለት እኮ አስባችሁታል? በቃ ካሁን በኋላ ምን ቀረ ታዲያ? በቃ ማርታ ያን ደረጀ ይሄን ያክል ዘመን የተጨነቀበት ይሄን ያክል ዘመን በቃ ራሱን የጠላበት ይሄ ሁሉ ዘመን ሲያስብ ሲጨነቅ የኖረበት እንደዚህ በቀላል በአንድ ሌሊት እንዲህ በቀላል ለዛው ማርታ በዚህ ሰምታ ሁሉም ነገር እዚህ ጋር ቆመ። በፍጹም ማይታሰብ ነው። በፍጹም ጋይስ በፍጹም። ስለዚህ እኔ እንደማስበው ከሆነ እንግዲህ አቢጌል ይመስለኛል በህልሟ ነው እንደዚህ የሆነ የሚያስጨንቃት ነገር አልነበረ። አክስትየዋም እንግዲህ በባለፈው ጋይስ ሲያቀብጣት ከጠንቋይ ቤት ሄዳ ይሄው መኝታ አጣች እኮ። ጉድ እኮ ነው። ሰላሟን ነሳት። ድጋሜ ልጃችን እናመጣሻለን ለኛ እንዲሰግጅ እናደርግሻለን ምናምን እያለ ያስጮሃታል ጋይስ፣ ያስጮሃታል። የሌለ ነው የሚያስጮሃት። ወይኔ ጉድሽ ምን አዘዘብሽ ነው እዚህ ጋር ምን አዘዘብሽ ያስብላል። በጣም ነው የሚገርመው ጋይሶች። እንግዲህ እናቴን አፈቅሽኝ እያለች ነው ለሊት እንግዲህ ያው እንዳያችኋት ስትወራጭ እሪ ስትል ነው የምታድረው። በመጨረሻም እንግዲህ አቢጌል ደረጀ በደረቀ ለሊት እንግዲህ ባልና ሚስት በተኙበት መታ ነው እንግዲህ
ትርምስምሱን ያወጣችው። ይሄ ደግሞ በጣም ከባድና አደገኛ ነገር ነው። ግን ያው የመጣውን ነገር መቀበል ነው። አቶ ደረጀ ግን እኔ እንጃ በስማም የሱን ጭንቀት እኔ አንዳንድ ነገሮች እንደቀላል የተሰሩ ነገሮች አያችኋቸው ጋይስ ምን ያክል እስከ ጥግ ድረስ ሂደው ዋጋ እንደሚያስከፍሉ እስከ ጥግ ድረስ በቃ እስከዚህ ድረስ ነው እንግዲህ ዋጋ የሚያስከፍሉትና እንግዲህ በጣም ተጨንቋል። ከጭንቀቱ ባሻገር ደግሞ በቃ የሆነው ነገር በቃ ከቃላት በላይ ሆኖበታል ጋይስ። እንግዲህ ማርታም ያው ሁኔታ ነገሩን በምትችለው ልክ ለመቆጣጠር ብትሞክርም ግን ከአቅም በላይ ነው የሆነባት። በጣም ከአቅም በላይ ማለት ነው ቤተሰቦቻችን። ግን በጣም ከባድ ነገር ነው ሁኔታው እየሆነ ያለው ነገር በጣም ከባድ ነው ቤተሰቦቻችን። እንግዲህ ግን የሆነውን ነገር ለማስተካከል ደፋ ቀና ከማለት ግን ወደኋላ አላለችም። ያለውን ነገር ለማስተካከል ወጣ ወረድ ማለቷን ስቲል አላቆመችም። በምትችለው መልኩ እንግዲህ እየለፋች ነው እየሞከረች ነው። ግን እውነት እስከመቼ ነው ይህ ነገር አይዶን ነው እንግዲህ። ግን የአብጌል በእርግጠኝነት ጋይስ የህልም ነው የሚመስለኝ እንጂ የእውነት በዚህ ልክ የእውናነቷን አይመስለኝም። የእውነት ከሆነ በስማም ነገር ሁሉ እዚሁ አበቃለት ማለት ነው። ነገር ተበላሽ ይባላል። እንደዛ ከሆነ ነገር ተበላሽ በቃ ሁሉም ነገር እዚህ ጋር ስታፕ ያደርጋል። ሁሉም ነገር እዚህ ጋር ያልቅላታል። ይሄ ደግሞ ሌላ ጉዳይ ነው። ስለዚህ እንግዲህ ህልም ነው ብዬ ተስፋ አደርጋለሁ። እናንተስ ምን ትላላችሁ ቤተሰብ? እኔ እንደዛ ነው የምወስነው። ደግሞ ይመስለኛል ደግሞ ሲጀምር መሆን አለበት እንደዛ። ከዛ ውጭማ ከሆነ በጣም ከባድ ነገር ነው። ገባችኋ? እና እንግዲህ በጣም ከባድ ነበር ጋይስ። እኔ የኔ መጨነቅ እስካያል ደረጃ ሲጨነቅ ፊቱ ቀየር ሲል የሚያደርገውን ሲያጣ የኔ አምሮ መጨነቅ ምን ይዟል? የኔ አምሮ መድንገጥ፣ የኔ አምሮ እይታ መዋዠቅ ምን ይባላል? ማርታ ራሷን ስትይዝ ምናምን በቃ ከአቅሟ በላይ ሲሆንባት ከቁጥጥሯ ውጭ ሲሆን በቃ እኔ ራሱ አብሬ መጨነቄ ጋይስ አብሬ መጨነቄ ነው የምላችሁ። በጣም ነው የሚያስጨንቀው። በጣም ነው የሚያስፈራው። በጣም ያስፈራል ጋይስ። የምር ማለት ነው ስሪ በጣም ነው የሚያስፈራው። ምክንያቱም የሆነው ነገር በጣም ከባድ ነው። እንደዚህ በቃ የሚገለጽ ምናምን ነገር ስላለ አይደለም እና ከባድ ነው። እንግዲህ ከፍ ዝቅ እያለ ነው እሱም ደረጃም እንግዲህ በጭንቀት ውስጥ የሚገኙ እንግዲህ ነገር ይሹ የሚስተካከል ተስፋ እናደርጋለን። ያው እርግጥ የሚስተካከል ነገር የለውም፣ ግን ህልም በሆነ ማርታ ይሄንን ነገር በዚህ ታይም ላይ መስማት የለባትም። በተለይ ይሄን ነገር መስማት ያለባት ማርታ በተለይ እህቷ እዚህ ቦታ መኖር የለባት። አስባችሁታል? ድፍረቷ እኮ እህትየቱ ደረጀ ስራ ቦታው ድረስ ሄዳ እኮ እንትን አለችው ስትል ነው ነበረ። የልጅ አባቴ ማን ነው የሰላም ማርታ እኮ ላስመረምር ነው ብላ ምናምን በቃ ስትለው ነበር። እና ምን አገባኝ እና እኔ ምን ይመለከተኛል ምናምን እያለ ደረጀ ይመልስላታል። ግን እሷ በቃ ከዛ ከዚህ ሁሉ ዙሪያ ጥምጥም ከምትሄጂ አንተን የልጅ አባት አትኝም እንዴ ምናምን ሲላት አይ እንደዛ እንኳን አልኩም፣ ምክንያቱም አንተ እንደማታረገው አውቃለሁ አላለችም። እና እሱ እንዳላረገው ካወቀች ሌላ ታዲያ እዚህ ጋር ደረጀ ማን አርጎታን ብላ ነው። ጉድ እኮ ነው። አቤት አንዳንድ ሰዎች፣ አቤት ማሽሟጠጥ፣ አቤት 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 ጋይስ አቤት ላላላችሁ። እና እንግዲህ ደረጀ በጣም ከባድ ሁኔታ ውስጥ ነው የሚገኘው። አብጌል አሁን ላይ የወሰነችው ውሳኔ በጣም የሚያስፈራ ነው። በጣም ማለት ነው ከሚባለው በላይ በጣም የሚያስፈራው። ምክንያቱም በቃ ከምታሳየው አክሳ አንጻር በጣም የሚያስፈራ ሁኔታ ላይ ነው ያለችው። ይሄ ደግሞ በጣም ከባድ ነው እንደዚህ አይነት ውሳኔ። ምክንያቱም አብጌል በጣም ተካራ ልጅ ናት፣ በጣም ጎበዝ ናት። በእርግጥ የናታንም እዚህ ጋር የሆነ ተጽዕኖ አለው። እሱ ከመልካምነት ቆጥሮት ነው ማለት እሷን ክፉት ማሳየት ስለማይፈልግ ነው። በእርግጥ ዝም ብሎ ኤቢ ምናምን ብሏት እንትን የሚላል። በዛ ላይ ደግሞ የሆነ ነገሮችን ቀለስለስ ብሎ ስትጠይቀው ምናምን የሆነ ቀለስ ብሎ እንትን የሚልላት አስፈላጊም ሲሆን ፈገግ የሚልላት ምናምን እሱ የሆነ
ኮስታራ ሆኖ ነገሮችን በስሬ ስላልንትን ላለ ማለት ነው። ግን እሷ ያው ከሆነ ስሜት አንጻር ስለቆጠረችው እንግዲህ ማርታም ዛሬ ባክ ብላ ነግረዋለች። ቀጣይ በአዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጎ ወዳችኋለሁ።